አሁን ያለው የዓለም አቀፍ ሁኔታ የሪጅናችን ሁኔታ የአፍሪካ ሁኔታ ያው በጣም ኪዮስ ነው። ሁላችሁም እንደምታውቁት ስለ ጸጥታና ደህንነት ብናወራ ስለ ሌሎች ጉዳዮች ብናወራ ትንሽ ሻል የሚል መንግስት እና የመንግስት ሲስተም ያለበት መመጻደቅ ካልሆነ በስተቀር የኛ ሀገር ነው ብንል ማጋነን አይደለም። የሚያዳምጥ መንግስት፣ ፊድባክ የሚወስድ መንግስት እና ለህዝብ ለዜጎች የሚሰራ መንግስት ነው። በዚህ ፕራውድ ማድረግ ያስፈልጋል። ከዚህም በላይ መስራት ደግሞ ጥሩ ነው። ኢትዮጵያ በመጥፎ ተጠራበት የነበረው አጠቃላይ ዓለም አቀፍ መድረክና ስብሰባ ሁላችሁም እንደምታውቁት አሁን የለም። ስለ ኢትዮጵያ አሁን በጎ ነገር ነው እየተወራ ያለው። በሰራነው ስራ ነው ይሄ የሆነው። የተሰጠንን እድል በአግባቡ መጠቀም ያስፈልጋል። ወደ ዲጂታል ዓለም ስንገባ ነው ብዙ ነገር የምንቀይረው። ግብርናውም ወደ ዲጂታል መግባት አለበት፣ ንግዱም ወደ ዲጂታል መግባት አለበት፣ ትምህርትም ሌላው ተመሳሳይ። ራስን መቻል እያልን ከዚህ በፊት የምንነጋገርበት ጉዳይ በእነዚህ በረጂ ድርጅቶች እርዳታ መሰብሰብ እና ወደ ውስጣቸው የማተኮር ነገር ስናየው መንግስት ምን ያህል ቫይብራንት ሆኖ ያስብ እንደነበር የሚያመላክት ነው። ስለዚህ የተረጅነትን ሁኔታን በተመለከተ ከቀበሌ ጀምሮ እስከ ፌደራል ድረስ እንዲሁም ደግሞ የራሱ ፈንድ ኖሮት ሞቢላይዝ አድርገን የምንንቀሳቀስበትን ስርዓት መዘርጋት አለብን ብለን የጀመርናቸው ነገሮች በጣም ትክክል እንደነበሩ ያየንበት ነው። በምግብ ራስን መቻል የሚሉት ጉዳዮች ከአረንጓዴ አሻራ ጀምሮ እያንዳንዱ ነገር የምንሰራቸው ስራዎች ሁሉ እነ ሌማት ትሩፋት ከዚህ ጋር የተያያዙ ፕሮጀክቶች ናቸው። በዚህም አትርፈንበታል። ስንዴ ከራሳችን አልፎ ለሌሎችም የሚሆን ምርት ማምረት የጀመርንበት ነው። ሩዝ ላይ ከፍተኛ ንቅናቄ ተጀምሯል። ሌሎችም አትክልትና ፍራፍሬ ላይ እና ሌሎች ላይ ብዙ ስራዎች እየተሰሩ ነው። የኃይል አማራጭ ላይም ብዙ ነገሮች አሉ። ፕሮጀክቶች ሲጠናቀቁ ደግሞ እነዚህን እያሰፋን ይሄን መስራት አለብን። እቺ ሀገር ትልቅ ተስፋ ያላት ሀገር ናት። ወደ ብልጽግና ማማ እየወጣች ያለች ሀገር ናት። ለዚች ደግሞ የሁሉም ሰው በአላማ የተፈጠረ ሰው ለእያንዳንዱ ግብ ስኬት የራሱ ድርሻ አለው፣ ሚና አለው። እያንዳንዱ ሰው ሚናውን በተገቢው ከተወጣ ከቁዘማ ወጥቶ በእርግጥም የመጣ ውጤት የጋራ ስራ ውጤት ነው፣ ከሰራን እንቀይራለን፣ እንችላለን የሚለውን በተገቢው ተረድቶ ራሱ ተረድቶ ብቻ ሳይሆን እዚህ ያለው የስራ መሪ ከስሩ በጣም ብዙዎች ፈጻሚዎች ያሉት ነው። ፈጻሚዎችን የሚያስተባብር፣ ፈጻሚዎችን የሚመራ፣ ቀን በቀን ስራዎችን የሚገመግም ያንኑ ነው በሀገር ደረጃ ተደምሮ ያየናቸው ትላልቅ የሚባሉ ሀገራዊ ውጤቶች የመጡትና ይሄ ኃይል ቀጥሎ ለምንሰራው ስራ በአንድ በኩል የሰራነውን ነገር በአግባቡ ማወቅ ለቀጣይ ስራ ስንቅ ነው የሚሆነው። በሌላ በኩል ደግሞ ሌሎችን አስተባብሮ በሚቀጥሉት 3 ወራት የላቀ ውጤት ለማስመዝገብ ትልቅ ኃላፊነት የመውሰድ ሚናና የማስተባበርም የመፈጸምም ትልቅ የቤት ስራ ያለበት ነው ማለት ነው። ከውጪ ማምጣት ጉዳት ነው ለሀገራችን። ከውጪ ማምጣት ካለብን ማምጣት ያለብን ልማት የሚያመጡ ጉዳዮች ብቻ ነው እንጂ ለሆድ ከውጪ ማምጣት የለብንም። ለአንዳንድ ኮንሰምፕሽን ለልብስ ከውጪ ማምጣት አልነበረበትም። በመሰረቱ ግን የድሮ ስርዓት ከውጪ ማምጣትን የሚደግፍ ከሀገር ውስጥ ወደ ውጭ ልከን ዶላር ማመንጨትን የሚጎዳ ነበር እና እሱን ለማስተካከል ነው እርምጃ እየተወሰደ ያለው። ህመም አለው ህዝባችን ላይ። የብራችንን ዋጋ ያሳንሰዋል ለጊዜው፣ ግን የብራችንን ዋጋ መልሶ ይጠነክራል። አሁን እኛ በብዛት ዶላር አመንጪ ሀብት አፍርተን ወደ ውጭ መላክ ብንጨምር የኛ ብር ተመልሶ ወደ ኋላ እየጠነከረ ይሄዳል። አሁን ካለበት ሁኔታ አሁን እየረከሰ ያለው ከውጪ እኛ ወደ ውጭ ከምንልከው ይልቅ የምንገዛው ስለሚበዛ ብዙ ብር አውጥተን ወደ መግዛት እንሄዳለን። የምንልከው በሚበዛ ጊዜ ዶላር በብዛት ይኖረናል ማለት ነው። ለዶላር ብለን ብዙ ብር ወደ ማውጣት አንሄድም። ብራችን እየጠነከረ ተመልሶ ይሄዳል። የእድገት መንገዱ ይሄ ነው።